ይህ በዲፕሬሽን ቤተክርስቲያን ታዳጊዎች ተዘጋጅቶ የሚቀርብላችሁ ካይሮስ የተሰኘው ፖድካስታችን ካይሮስ ሳይበር ቡሊንግ ብለን ስንነሳ ሩት ሶርሱን አይ ቲንክ ክሊር አውት እያደረግን ነው። አሁን ስፔሻሊ አክሰስ ስላለ ኦልሞስት ኤቭሪባዲ ኤቭሪ ቲን ኤቭሪ ዩዝ ስልክ ላይ ነው። ግሩፕ ቻት ክሬት ያደርጉና ምናምን ስለዛ ሰውዬ ያወራሉ። ሚሞች፣ ፒክቸርስ፣ ቪዲዮስ ይላላካሉ። ሆን ብሎ የእያንዳንዱን ሰው ኢንፎርሜሽን አጥንቶ ሰዎችን ዳይሬክትሊ ሆነ ኢንዳይሬክትሊ ማጥቃት። እኔ ላይ ያለው ጉድለት እሷ ላይ ተሟልቶ ሳይ እሷ ያሟላችሁ ትንሽዬ ነገር እንኳን ቢጎል እሱን መናገር ይቀለኛል ኢንስቴድ ኦፍ የራሴን ስህተት ከማየት ይልቅ። when I comment this ሰው ሊያየው ይችላል። ከዛ ደግሞ ፊውቸር ላይ ኢምፓክት አለው። አንዴ ሪሊስ የተደረገ ነገር መመለሻው በጣም ከባድ ነው። አሁን ኮሜንት አድርጌ መጥፎ ነገር ከአመታት በኋላ ተሻሽዬ ምናምን ጥሩ ሰው ነው ሳየው I'm going to be so disappointed in myself ነው። you're ugly ብሎ ከሆነ ቡሊ የሚያደርገው ኦኬ የሆነ ነገር ተፈጥሯል ማለት ነው። እሱም ጋር ሳይኮሎጂካሊ የሆነ የተፈጠረ ነገር አለ ማለት ነው። አንዳንዶች ሁላ እንደ ስራም አድርገው የያዙት ያሉ ይመስለኛል። የምንሰጠው ኮሜንት በዛ ነገር ላይ ልጅ በቃ እንደዚህ ናት ብሎ የውስጥ ሰብኮንሺየስ ማይንዳችን ራሱ መቀበል ይጀምራል። አንድ ሰው መጥቶ ኧረ አንቺ ምንድነው ምናምን ቢልሽ የሆነ ነገር ወይም ደግሞ ኧረ ምንድነው አነጋገርሽ፣ ኧረ ምንድነው ድምፅሽ ምናምን ቢል ኦኬ ቶሎ አፌክት የመደረግ ነገር አለና የሆነ ነገር እኔ ኮሜንት ስላደረኩ ኢማጂን because of your simple comment አንድ ሰው ራሱ ሰጥቶ በጣም ታስጠይ አለኝ እንበልና ግርም እናደንቆኝ ተጠራል ብዬ ብቀበለው Hi everyone, የካይሮስ ፖድካስት ነው። ዛሬ ደግሞ ከጓደኞቼ ጋር አዲስ ቶፒክ ይዘንላችሁ መተናል። ተከታተሉን። ዛሬ የምንነጋገርበት ቶፒክ ደግሞ I think it's very interesting. We're going to talk about cyberbullying እና እንዴት ሶሻል ሚዲያን ለበጎ እንደምንጠቀመው ደግሞ ዛሬ እንወያያለን። እሱን ስናነሳ ደግሞ ማህበራዊ ሚዲያ ላይ የሚመጡ ሰዎች ሁሌም ጥሩ አመለካከት ያላቸው ሰዎች አይደሉም። ማለት ብዙ ጊዜ ልጆች በዚህ ጥቃት ሲደርስባቸው እናያለን፣ ሳይበር ቡሊ ሲደረጉ እናያለን። ስለዚህ በዛሬው ዲስከሽናችን ላይ እኛ እንደ ታዳጊዎች ሳይበር ቡሊንግን እንዴት እንደተረዳ ነው፣ በዚህ ጉዳይ ላይ ምን አስተያየት እንዳለን or ደግሞ እንደዚህ ጥቃት ለደረሰባቸው ሰዎች ምን ድጋፍ መሰጠት አለበት የሚሉት ነገሮች ደግሞ እንወያያለን። እስቲ በመጀመሪያ ሳይበር ቡሊንግ እንደ ታዳጊ በእኛ እድሜ ክልል ምንድን ነው or ደግሞ እንዴት ነው ኤክስፕረስ የምናደርገው ብላችሁ ታስባላችሁ? ኦኬ ብዙ ጊዜ ሰዎች ሳይበር ቡሊንግ የሚባለው ቶፒክ ሲነሳ አይ ቲንክ የሚያስቡት አንዳንድ ሰዎችን ሶሻል ሚዲያ ላይ ቦዲ ሼም ማድረግ አለ አይደለ? ስለ ቦዲ አፒየረንሳቸው ስለ አካላቸው ምናምን ስፔሲፊክሊ ሜንሽን እያደረጉ እንደዚህ ነው ኮሜንት ማድረግ እንትን እንደዚህ ይመስላል እንደዚህ ይመስላል እያሉ ኮሜንት ማድረግ ብቻ ይመስላችኋል? yes that's part of cyber bullying ግን ሳይበር ቡሊንግ ያ ብቻ አይደለም። ምንድነው ሰዎች በጣም በብዙ መንገድ ሳይበር ቡሊንግ ላይክ ሊያደርጉ ይችላሉ ሌሎች ሰዎች ላይ። አንደኛው በግሩፕ ቻት ክሬት ያደርጉና ምናምን ስለዛ ሰውዬ ያወራሉ። ሚሞች፣ ፒክቸርስ፣ ቪዲዮስ ይላላካሉ። they make fun of that person ማለት ነው። ይሄ ሁሉ ያኛ ሰውዬ ሳያውቅም አውቆም ሊሆን ይችላል። ያ is one part of cyber bullying። አንዳንድ ሰዎች ደግሞ አኖኒመስ የሆኑ ሜሴጆች ይልካሉ ለሰዎች የሆነ የማስፈራራት ያለሽበትን ቦታ ቃለው ምናምን ስለእናንተ የሚያውቁትን ኢንፎርሜሽን ሁሉ ይዘረዝሩና ከዛ በኋላ እንደዚህ ከዛ it's kind of terrifying የሆነ የማታውቁት ሰው ስለእናንተ ይሄን ሁሉ ኢንፎርሜሽን አውቆ ምናምን ሜሴጅ ስታገኙ አይደለ? that's also cyber bullying እና specifically ለእናንተ ሜሴጅ ሊልኩላችሁ ይችላሉ። እንደዚህ ይዲዲያ like ኮሜንት ሊያደርጉ ይችላሉ እናንተ ላይ ግን ፐርሰናሊ ሜሴጅ እየላኩ straight up you are so ugly ምናምን አይነት ሜሴጆች እንደዛ አይነት ሜሴጆች ሊልኩ ይችላሉ። or ደግሞ አንዳንድ ጊዜ የምታውቋቸው ሰዎች our age ላይ ያሉ ዩዞች most of the time ፖስት ያደርጋሉ አይደለ? ኢንስታግራም ላይ ፒክቸርስ፣ ቪዲዮስ፣ ቲክቶክ ላይ ምናምን ፖስት ያደርጋሉ እና እሱ ኮሜንት ሴክሽን ላይ እየገቡ ኢንቴንሽናሊ ያንን ሰው በቃ አላማ አድርጎ እኮ ነው በቃ ያንን ነገር ከዛ ባድ ኮሜንትስ just ኮሜንት ማድረግ ምናምን we think it's very simple የሆነ ነገር ይመስለናል። ለወላጅም ስንነግረው ምናምን ስናወራው we don't usually take it as a serious problem እና በዚህ ጉዳይ ላይ በጣም ዲስከስ ማድረግ አለብን ብዬ አስባለሁ። ሶ ይሄ ነው ሳይበር ቡሊንግ። ይሄ በዚህ ብቻ ሪስትሪክትድ የሆነ ዴፊኒሽን የለውም ግን በኦንላይን ላይ የሚደረግ በአንድ ሰው ላይ የሚደረግ ጥቃት። ኦኬ ሶ በኦንላይን የሚደረግ ጥቃት ለማያውቁት ሰዎች ዲፋይን ስናደርገው ሞስትሊ በኮሜንት ምናምን እና ደግሞ በሜሴጅ ምናምን ፕራይቬትሊ ሊመጣ ይችላል። ኦኬ cyberbullying it doesn't always have to be አንቺ እንዳልሽው
ዳይሬክት አግሬሽን መሆን የለበትም። ይሄ ማለት ቀጥታ የሆነ ስድብ ቅድም እንዳልሽው you're so ugly ላይል ይችላል ሰው it can be this term is called relational aggression ይባላል which means በቃ አንቺ በምታውቂያቸው ሰዎች or በቃ ሪሌት በምታደርጊው ነገር this is የሆነ በቃ ኦድ ነገር ለማስመሰል ለመሞከር that's also cyberbullying ስለዚህ cyberbullying ግን አንቺ እንዳልሽው it's not a simple context አይደለም it's serious and actually teenagers get affected by it also cyberbullying ከዛ ባለፈ ደግሞ ለምሳሌ አንዳንድ ሰዎች rumors like online ላይ spread ይደረግባቸዋል ያልሆኑት ነገር ሆኑ እንደዚህ ያልተደረጉት ነገር ያላረጉትን ነገር አረጉ ምናምን ተብሎ ኢንተርኔት ላይ ስፕሬድ ይደረጋል ስም ስላልሰጠነው ያንን አክሽን በቃ ሀሜት ነው ብቻ ብለን ስለሰጠነው ይቀልብናል ግን that is also cyberbullying ሰው እዚህ ጋር ምንድን መሰላችሁ ኔም ፓወር አለው አንድ ነገር ኔም ስናደርገው ምን ያህል ፓወርፉል እንደሆነ ይገባናል አሁን cyberbullying የሚለው ዴፊኒሽንን ስንሰጠውና ለዚህ አክሽን ስሙ ይሄ ነው ብለን ስንሰጥ ሰው አቴንሽን መስጠት ይጀምራል ግን ስም ሳንሰጠው ኦኬ ሰው ኮሜንት ያደርግብኝ ነው ባለ ነገር ምናምን ብቻ ሲሆን that's በጣም ኖርማል የሆነ ነገር ይመስለናል አይደል rumors ማባዛት like ስለ አንድ ሰው ኦንላይን ላይ rumor ማውራት ምናምን that's also cyberbullying so it has a lot of parts እና ስም እስካልተሰጠው ድረስ ብዙ ጊዜ all of us ይሄን ያህል ፕሮብሌም አለው ብለን አናስብም ነበር እኔም አሁን ነው like the more I researched about it the more I get to know what it is no like attention በደንብ መስጠት ነው የሚጀምርኩት I think ይሄ ነገር ቅድም ያወራው ነበርና ከሳይኮሎጂካል ከቪክቲሙን ብቻ ሳይድ ሳይሆን ከዛኛውም ሳይድ ደግሞ ስናየው ያ ሰውም ቡሊ የሚያደርገው ሰው ወይም ደግሞ ጥቃት ብለን እና ጀነራላይዝ እናደርገውና እንደዛ የማይደርሰውም ሰውም መጀመሪያ የሆነ የተፈጠረ ነገር አለ ማለት ነው there is some problem ማለት ነው ለምሳሌ ሄዶ በፊዚካል ከሆነ አንድን ሰው ሼም ለማድረግ የሚሞክረው ወይም ደግሞ አይ አንቺ ቅድም ናችሁ ለምሳሌ you're ugly ብሎ ከሆነ ቡሊ የሚያደርገው ኦኬ የሆነ ነገር ተፈጥሯል ማለት ነው እሱም ጋር ሳይኮሎጂካሊ የሆነ የተፈጠረ ነገር አለ ማለት ነው I think root cyberbullying ብለን ስንነሳ root source-ን I think clear out ያደርግ ነው ብንሄድ እና እንደውም cyberbullying እንዳላችሁ ዳይሬክት ዲስፓይስ ማለት አይደለም ኢንዳይሬክትሊም ደግሞ ሰዎችን በምን አይነት መልኩ ማጥቃት እንደሚቻል ያለ ነገር ነውና ከምን የመነጨ ነው ያ ነገር ግን ስንል ያንን cyberbullying የሚፈጽሙ ሰዎች ምናልባት ኢጎ ስላለባቸው ነው ይህ ስንል ያ ኢጎ የመጣው ባላቸው መልክ ባላቸው ሀብት ባላቸው የሆነ ነገር ይህ ማለት ሪል ኖራቸውም ላይሆን ይችላል ግን ማህበረሰቡ አላችሁ ብሎ በሰጣቸው ሶሻል ሚዲያ እንዳላቸው አድርጎ በተቀበላቸው ነገር ከዛ ጋር በማያያዝ ሌሎች የላቸውም ብሎ ኦር ደግሞ ያነሱ ናቸው ብሎ የሚያስባቸውን አንደርስቲሜት የሚያደርጉበት ነው እና አንዳንዶች ሁላ እንደ ስራም አድርገው ያዙት ያሉ ይመስለኛል ይሄንን cyberbullying ሆም ብሎ የእያንዳንዱን ሰው ኢንፎርሜሽን አጥንቶ ሰዎችን ዳይሬክትሊ ሆነ ኢንዳይሬክትሊ ማጥቃት አይደል ያ ደግሞ ምንድነው ሜቢ የተለያዩ ግሩፕ ቻቶችን ፈጥረው እዛ ግሩፕ ቻት ላይ ያንን ሰው ዲስአፖይንት በማድረግ ሃርምፉል የሆኑ ነገሮችን ስለዛ ሰው መልቀቅ ራሱ cyberbullying ነው እና በዚህ መልኩ ደግሞ ማየት የምንችል ይመስለኛል እኔ ግን I genuinely question it ማለት ይሄን ያህል ቦልድነስ ኖሯቸው ኢንተርኔት ላይ ስለ አንድ ሰው እንደዚህ የመጻፍ ማለት ስታስቡት እኔ ፐርሰናሊ በራሴ ጉዳይ ሳስበው it's kind of hard አይደለ የሰውን appearance ላይ ኢንተርኔት ላይ ሰው ሁሉ የሚያየው ነገር ላይ ኮሜንት ማድረግ imagine your friends አንቺ ኮሜንት ያደረግሽው ነገር ያያሉ ሁሉም ሰው ያያል ምናምን ስለሚያይ ብቻ ሳይሆን የሆነ as a human being there is something called empathy የሚባል ነገር አለ በእኛ ዘንድ ያለ አይደለ ያን ሁሉ ነገር አልፈው still ኮሜንት ማድረግ መቻላቸው በጣም ነው የሚገርመኝ because ስማር ሰብጀክት ICT ላይ ስማር ምንድነው we were learning about this እና ኮሜንት የምታረጉት ነገር by the way በጣም ማተር ያደርጋል ላይክ የምታረጓቸው ኮሜንት የምታረጓቸው ምናምን ነገሮች ማተር ያደርጋሉ just አልጎሪዝማችሁን ሼፕ ማድረግ ብቻ አይደለም ምንድነው እየተባልን ስንማር የነበረው be aware አሁን ለምሳሌ if you go to Facebook እና የሆነ ነገር ኮሜንት ብታረጉ የእናንተ ኔም ሰርች ሲደረግ ኮሜንት ያደረጋችሁት ቪዲዮ ምናምን ይመጣል so ለምሳሌ አሁን if you want to be like የሆነ ስራ ላይ መቀጠር የምትፈልጉ ከሆነ ያ ሰው ስለእናንተ ባክግራውንድ ሰርች ሲያደርግ they will know what you commented they will know what you liked ምናምን so without needing to interview you እናንተን ግን ምንም ሳላወራችሁ ስለእናንተ በደንብ enough information ኦንላይን ላይ ያገኛሉ because ራሳችሁን በዛ ነገር እንድትታወቁ አልጋችኋል ስለዚህ ኮሜንት ማድረግ
ላይክ ማድረግ ምናምን ያ ሲምፕል ቲንግ ይመስለናል አይደለ? ግን ከዛ ባለፈ ስለኛ አይደንቲቲያችንን በሰዎች ላይ ያለንን እንዴት ሰዎች እንደሚያዩን የሚለውን ነገር ኦልሶ ሼፕ እያደረገ ነው ያለው። ሶ ፒፕል ይሄንን አንደርስታንድ አያደርጉም መሰለኝና እሺ ያም አለ ሰው when I comment this ሰው ሊያየው ይችላል። ከዛ ደግሞ ፊውቸሬ ላይ ኢምፓክት አለው። አንዴ ሪሊስ የተደረገ ነገር መመለሻው በጣም ከባድ ነው። አሁን ኮሜንት አድርጌ መጥፎ ነገር ከአመታት በኋላ ተሻሽዬ ምናምን ጥሩ ሰው ምናምን ሳየው I'm gonna be so disappointed in myself you know እና ያ ሁሉ ነገር ኖሮ ሪግሬት አደርገዋለሁ ወይ አላረገውም ወይ ይሄንን ሁሉ ነገር አልፎ ያንን ኮሜንት የሚያደርጉበትን ስትሪንግዝ ራሱ ከየት እንደሚያገኙት አንዳንዴ የእውነት ይገርመኛል። እና what do you guys have to say about this? I think ይዱ ቅድም ካላችሁ ጋር ይነሳል the main cause of it is ምንድነው ያን ነገር የሚገፋፋቸው what is it? ለምሳሌ always it's not about being bold ሆኖ መናገር አይደለም። ለምሳሌ እኔ ላይ ያለው ጉድለት እሷ ላይ ተሟልቶ ሳይ እሷ ያሟላችሁ ትንሽዬ ነገር እንኳን ቢጎል እሱ መናገር ይቀለኛል instead of የራሴን ስህተት ከማየት ይልቅ። ስለዚህ ምንድነው ብዬ ማስበው እኔ ቅድም ዲስከስ እንዳደረግ ነው የበፊት ኤፒሶድ ላይ ያስተናል which means ማንነታችንን አለማወቃችን ነው ወደዛ ሊድ የሚያደርገን እና ማንነትን ስናቅ ኦኬ ከዛ ማንነት ነሽ ያንን ሰው ለካ መናገር የለብኝም ብለን ደግሞ እናስባለን። ስለዚህ I think the root cause of it is እኛ ራሳችንን ዝቅ አድርገን ስለምናይ ነው ብዬ አስባለሁ። what do you guys think? እንደዛ የሚናገሩ ሰዎች ራስ ማንነታቸውን በዛ ውስጥ እየቀረጹ እንደሆነ አንድ ሰው አንድና አካል በሚናገርበት ሰዓት ማለት ነው ውስጣችን የምንሰጠው ኮሜንት በዛ ነገር ላይ እቺ ልጅ በቃ እንደዚህ ናት ብሎ የውስጥ ሰብኮንሺየስ ማይንዳችን ራሱ መቀበል ይጀምራል። ማለት የሆነ ነገር ላይ ጥሩን ነገር በመናረግበት ሰዓት መጥፎም ነገር በመናረግበት ሰዓት እንደዚህ ነኝ እኔ ብሎ የሚያምን አለ ውስጣችን እና እነዛንም ሰዎች መጥፎ ነገር በመናገርበት ሰዓት ባይ አይታወቀንም ማለት የተለማመድ ነው ራሱን እንመጣለን። አንዴ ካደረግነው በኋላ ኔክስት ታይም ላይ ለማለት አይከብደንም። አንቺ እንደዚህ ነሽ ኔክስት ታይም አንተ በቃ ማለት አይከብደንም። የተለማመድ ነው እንመጣለን። ውስጣችን ራሱ እየተቀበለው ይመጣል። እንደ ማንነታችን ራሱ እየተቆጠረ ይመጣል ያ ነገር። ሳይበር ቡሊንግ ራሱ ከማለታችን በፊት ፊዚካል ቡሊንግ እንዴት ነው አፌክት የሚያደርገን? ላይክ ፊዚካል ቡሊንግ በጣም ሪሌት የሚያደርግ ይመስለኛል አይደል? ፊዚካል ቡሊንግ አይ ቲንክ ሰዎች ለፊዚካል ቡሊንግ በጣም አቴንሽን ይሰጣሉ። አሁን ስፔሻሊ this days ቡሊንግ በጣም ኢቭን ሀበሻ ፓረንትስ እንኳን it was not normal like በዚህ ነገር ላይ ብዙ ሰው አያውቅም ነበረ። ኢቭን ሜንታል ሄልዝ ላይ ራሱ ላይክ ብዙ አይነሳም ነበር። አለኩ ግን we're giving it attention physical bullying ለምን ፊዚካል ስለሆነና የምር ኢምፓክቱን እያየነው ስለሆነ ሳይበር ቡሊንግ like ብዙ ሰዎች they don't see the impact because በስልክ ነው እና ቀስ በቀስ ነው ዲግሬድ የሚያደርገው የሰውን ኮንፊደንስ የሰውን ሜንታል ሄልዝ ምናምን እና ብዙ ጊዜ ደግሞ ሳይበር ቡሊንግ ላይ ኢምፓክትድ የሚሆኑ ሰዎች እነሱና ያንን ነገር የሚያደርገው ሰው ነው የሚያውቀው ቡሊድ እየተደረጉ እንደሆነ። ሪል ፊዚካል ቡሊንግ ግን አንቺም ታውቂዋለሽ የሚያደርግሽም ሰው ያውቃል። ከዛ ደግሞ ሰራውንዲንግሽ ላይ የሚያየውም ሰው ያውቃል። because of that ያ ሰው ለሌላ ሰው ይናገራል ምናምን በዛ because of that attention ይሰጣል። ይሄኛው ግን you and that person who does it ነው እዚህ ጋር የሚያውቀው እና most of the people ደግሞ በእኛ ኤጅ confidently I am being cyber bullying የደረሰብኝ ነው I'm being bullied ብለው confidently የመናገር ነገር የላቸውም because አንደኛ it sounds silly አይደል? ኢንተርኔት ላይ የሆነ ሰው is commenting about my features ብለሽ ስትነሺ እና አትስሙታ ነገር ብዙ ጊዜ attention አልሰጠነው። ግን the problem is ይሄኛው cyber bullying is one of the causes of suicide። በጣም ያላወራነው ነገር especially these days በጣም ብዙ ቲኔጀሮች እኛ እዚህ ጋር ቁጭ ብለን እያወራነው ነው ግን አንድ ሰው በቤቱ ይሄንን ነገር እያለፈበት ነው። የምር ራስን የማጥፋት አይዲያዎች የመጣላቸው ብዙ ቲኔጀሮች አሉ። የምርም ኮሚት አድርገው ደግሞ ያጠፉ ቲኔጀሮች አሉ because of this I know it's ሲባል የሆነ ሰው ኢንተርኔት ላይ ኮሜንት ስላደረገ ራስሽን ታጠፊያለሽ እንዴ? it sounds silly አይደል? ግን የምርም ኢምፓክት አለውና we have to actually think about that። የሆነ ነገር እኔ ኮሜንት ስላደረኩ imagine because of your simple comment አንድ ሰው ራሱን ሲያጠፋ ይሄ በአንድ ጊዜ የሚሆን ፕሮሰስ አይደለም። የሆነ አንድ መጥፎ ነገር ስለተናገርኩ አይሆንም። ግን still ሰው ላይ ኢምፓክት አለው። we have to be careful ብዬ አስባለሁ። እኔ እንኳን የሆነ ሰው ቡሊ ለማድረግ ባይሆን እንኳን ኢንቴንሽኒ ያ ሰው already imagine
የሆነ ሰው is already being bullied on the internet ከዛ በኋላ እኔ ደግሞ I didn't mean it እኮ መጥፎ ነገር ለመናገር ፈልጌ አይደለም I'm not a bully ግን መጥቼ የሆነ ኮሜንት አደረኩ ያ ሰውዬ ፊቸር ላይ ምናምን ከዛ ላይ አድ እያረኩት ነው I didn't know that person was passing through that አይደለ ግን still ያ ሰው በዛም እያለፈ ነው ከዛ እኔም ተጨምርበት ጭራሽ ይበዛል the problem will be like የበለጠ ፊዚካል ቡሊንግ ነው የሚያድገው መሰለኝ አይደል ላይክ ፊዚካል ቡሊንግ ይጀምራል ከዛ በኋላ እያደገ ወደ ሳይበር ቡሊንግ ይሄዳል ከዛ አንቺ ወዳልሽው ላይ honestly ሰዎች አንዳንዴ ሳይበር ቡሊንግ ብቻ የሚያደርጉ ሰዎች አሉ ሳይበር ቡሊ የሆኑ ሰዎች ብቻ አሉ physically by the way it takes a lot of guts to የሆነ ሰው ቡሊ ለማድረግ የሚያይሽ ሰው አለ ምናምን ስለዚህ በጣም ገት ይፈልጋል like bold ናቸው መተው physically ለመናገር boldness ይፈልጋል አይደል ለላጁ it doesn't always have to be boldness I can say it as a joke to her like, I can always say it doesn't require me being bold መሆን አይፈልግም ለምሳሌ አሁን which brings it to like አንድ ሰው እኔ እሷ መጥቼ this feature ያንቺ feature ይሄ አያምርም ካልኩኝ የምርም በቃ she just said it በሚል ነገር cover እናደርገዋለን just ለማለት ፈልጋ ነው እንጂ like she didn't really mean it ግን እኔ ተባለው ሰው ጋር ሲመጣ what does it actually cause ምንድነው አፌክት የሚያደርገን ለምሳሌ just simple words as he feature አያምርም እንትሽ እኮ አያምርም ምንድነው ነገር maybe we're genuinely concerned about that person maybe የምር አስበንላቸው እኮ ሊሆን ይችላል እነሱ ጋር ሲመጣ ግን how do they define it ወደሚለው ደግሞ ሀሳብ ይመጣል ግን ደግሞ guys ምን መሰላችሁ አንዳንድ ሰው ኦንላይን ላይ ሲሆን እሱ እንደሆነ አይታወቅም አይደለ ቡሊ የሚያደርገው so like bully argue ኦንላይን ላይ ቡሊ የሚያደርገው ሰው when he does it anonymously ሊሆን ይችላል የሚያደርገው so anonymously ሲሆን ደግሞ ማንንም አያውቀውም so they can say whatever they want without being judged by anyone እነሱ ማን እንደሆነ ሳይታወቅ ስለዚህ prefer ያደርጉታል አሁን especially access ስላለ almost everybody every teen every use ስልክ ላይ ነው ስልክ እንጠቀማለን it's one of really important things አይደለ አሁን የምንጠቀመው ነገር ውስጥ አንድ ስልክ ነው ለትምህርታችን እንጠቀማለን ሪሰርች ለማድረግ እንጠቀማለን ብዙ ነገር እንጠቀማለን so at the end of the day ስልክን ከታርገን ከላይፋችን ልናወጣው አንችልም especially this time በጣም ብዙ ሲስተሞቻችን digitalized ስለሆነ so ሰዎች are going to prefer cyber bullying rather than physical bullying because አሁን awarenessum እየጨመረ ነው physical bullying ማለት ነው ይሄ ድሮ ነበር anonymous የምታደርገው አሁን it's like public they don't hide themselves it's not የሆነ የተሸፈነ ነገር አይደለም በጣም ኖርማላይዝድ ከመሆኑ የተነሳ we just say it boldly out like it's something that builds someone አይደለም even ብዙ ጊዜ አይታችሁ ከሆነ በእኛ ካልቸር ራሱ እንደ ኖርማል ከቨር ተደርጎ የሚነገር ነገር ነው ለምሳሌ አሁን እንዳለችው እንደሰጠችው ለምሳሌ ይሄ እኮ ቲሸርትሽ አያምርም ምናምን ልልሽ ይችላል ገባሻ እና it's like ወዲያው የሚፈጥረው እንትን አለና ወይ ደግሞ እንደ ጆክ እንትን ልለው ይችላል አይ ይሄ እኮ ምናምን ብዬ የሆነ ጓደኞቻችን ኢቭን እንደ ቀልድ የሚነግሩን ነገር ገብቶ የሚሰራው ስራ it's very different እና I think especially ደግሞ ወደ ሳይበር ቡሊንግ ሀሳቡ ደግሞ ስንመጣ ለምሳሌ ኮሜንት የሚደረገው ነገር ግድ ሰው እንዴት ነው በጣም ቦልድነስ አይጠይቅም እንዳለችው ኦሬዲ ከቨር ተደርጎ እስካሁን ሲቆይ የኖረ ነገር ስለሆነ በካልቸራችንም አንድ ሰው መጥቶ ኧረ አንቺ ምንድነው ምናምን ቢልሽ የሆነ ነገር ወይም ደግሞ ኧረ ምንድነው አነጋገርሽ ኧረ ምንድነው ድምጽሽ ምናምን ቢል ኦኬ ቶሎ አፌክት የመደረግ ነገር አለና ቦልድነስ የሚጠይቅ ነገር ነው ብዬ አላስብም ግን ደግሞ ኢምፓክቱ በጣም ቦልድ ነው don't you think አቀባበላችን ያ ግን ማለት የራሳችንን ማንነት ካወቅ ነው ድረስ እዛ ነገር ላይ ፊርም የሆነ ፋውንዴሽን እስካለን ድረስ ምንም ነገር ቢባል መመለስ ምን ይችላል አይመስላችሁ እሱን በደንብ ኤክስፕሌን ታደርጊናለሽ ግን ደግሞ እዚህ ጋር ልጠይቅሽ የምፈልገው ነገር ምንድነው just because ያ ሰውዬ የተናገረኝን ነገር በአቀባበሌ ብዬ ጀስቲፋይ ላደርገው አልችልም ሳይበር ቡሊንግ ማለት ነው ኦን የተቀበልኩበት መንገድ ስለሆነ ነው እንጂ ብለን አናደርግም እሱ ጀስቲፋይ ያደርጋል ብለሽ ታስቢያለሽ ማለት አለኝ አይደል በጣም ነው የምታስጠይ አለኝ እንበልና ግርም እናደንቆኝ ተጠራለ ብዬ ብቀበለው ስላችሁ እሱ እኮ ያለበት መንገድ አለ ማለት እሱ አው ኔጌቲቭ ነው ያለበት መንገድ ኔጌቲቭ ነው ኮምፕሊትሊ በጣም ኔጌቲቭ ነው ግን እኔ ወደ ራሴ ወስጄ እኔ ራሴን የማይበት ማንነቴ እኔ ራሴን የማይበት መንገድ don't you think እኛ ውስጣችን ቀብረን ከዛ በኋላ ደግሞ የተለያዩ ኢምፓክቶችን በራሳችን እንድናመጣ I think exposed እርግጥ ነው እንትን ማድረግ እንችላለን የእግዚአብሔርን ቃል ጠቅሰን ለራሳችን መናገር እንችላለን ግን ደግሞ አንድ አቶሚክ ሃቢትስ የሚለው መጽሐፍ ላይ ምን ይላል
ብዙ ሰዎች ራሳቸውን ኮንትሮል ማድረግ የሚችሉ ሰዎች ነገሩን እየተጋፈጡት ከዛ ራሳቸውን ለመቆጣጠር የሚሞክሩ ሰዎች አይደሉም። ነገሩን አቮይድ የሚያደርጉ ሰዎች ናቸው። ከቴምፕቴሽኑ እንዴት ነው መራቅ is more of ራስን ኮንትሮል ለማድረግ ኢዚ ይሆናል ብዬ አስባለሁና instead of like ከተደረግሽ በኋላ ወር ደግሞ ሳይበር ቡሊ ከተደረግሽ በኋላ እንደዛ ከማሰብ ሞር ኦፍ እንደዚህ አይነት ነገሮችን ፕሪቨንት ለማድረግ መሞከር አይ ቲንክ the best way ይመስለኛል። ግን ደግሞ እንደዚህ ደግሞ አጋጠመ ማለት አንችልም። ሶ ካጋጠመ ግን ደግሞ የእግዚአብሔርን ቃል በማንሳት እንደዚህ እንትን ማድረግ ይመስለኛል። ግን ደግሞ አይ ቲንክ ለሰው ማካፈል እንደዚህ አይነት ነገሮችን ወይም ደግሞ ለኤልደር ሰው መናገር እንትን ይመስለኛል። አሁን ኤልደር ሰው ኮሜንት ያደርግ ላይ ትላልቅ ሰዎች መጥተው if they comment about የእናንተ appearance ምናምን how do you reply to that? ደግሞ like not everybody knows about the word of God አይደለም። word of Godን ተጠቅመው fight back ማድረግ አይችሉም። what do you think about that? ሜቢ እኔ ምንድነው ኤልደር የሆኑ ሰዎች ብዙ ጊዜ አፒራንሳችን ላይ ኮሜንት ያደርጋሉ ብዬ አላስብም። ሊያደርጉም ይችላሉ። ግን ብዙ ጊዜ ኮሜንት ሊያደርጉ የሚችሉት አንዳንዴ ውስጣችን ያለውን አቅም ካለማወቅ የተነሳ እኛ የወጣንበት ነገር ላይ ኮሜንት ሊያደርጉ ይችላሉ። ምናልባት እኛ የወጣነው ነገር ላይ ወደፊት ልንሆን የምንፈልገው አሁን ለምሳሌ ብዙ ጊዜ ትምህርት አለ አይደል? አሁን ላይ ያለው ጀነሬሽን እንዴት ነው ከትምህርት ውጭ ያሉ ነገሮች ላይ መስራት አይደል የሚፈልገው? ስለዚህ ከትምህርት ውጭ ያሉ ነገሮች ላይ መንቀሳቀስ ሲጀምር ኤልደር የሆኑ ሰዎች ብዙ ጊዜ ኮሜንት ያ ነገር ላይ ያደርጋሉ እና ብዙ ጊዜ ያ ነገር ላይ ሊሆን ይችላል ብዬ አስባለሁ። ግን እንዳልሹ ደግሞ ብዙዎች እግዚአብሔርን ቃል የማያውቁ ሊኖሩ አሉ አይደል? ኦፍ ኮርስ። ስለዚህ ሜቢ ምን ብዬ አስባለሁ እኔ ይሄ ሳይበር ቡሊንግ ወይንም ደግሞ በምንም አቅጣጫ ሊቀጥል ይችላል ደግሞም አለ። ስለዚህ ምናልባት እኛ ውስጣችን የእግዚአብሔር ቃል ላይኖር ይችላል። አዎ። ግን የሰማነውን ነገር ወይንም ደግሞ እነዛ ሰዎች ያሉንን ነገር በተቻለን አቅም ውስጣችን አስቀምጦ እንትን ላለ ማለት መሞከር አለብን። ለምን እንዳላችሁ ፕሮሰስ ነው፣ ግራጁዋሊ ነው ያ ነገር ራሳችን ዲስትሮይ የሚያደርገን። ስለዚህ ያ ደግሞ ዲስትሮይ የሚያደርገን ውስጣችን ባስቀመጥ ነው። ልክ ነው። በተቻለን አቅም ውስጣችን ላለማስቀመጥ መሞከር አስፈላጊ ነው ብዬ አስባለሁ። I think it's the process አይደለ? ቅድም ስናወራበት I think it's the process። መጀመሪያ ላይ we say አይ አይደለም ያ ነገር ሲነገረን አይ አይደለም ምን እንላለን? we didn't either right? and then ድጋሚ ደግሞ ሲነገረን maybe እኮ ሊሆን ይችላል and then ድጋሚ ሲነገረን ደግሞ አዎ ነው እንላለን። this is the devil's work ማለት ስለናንተ ፖዚቲቭ ነገር ሲነገራችሁ ኦር አስተውሎች ከሆነ እኔ በራሴ ያየሁት ነገር ሰው ፖዚቲቭ ነገር ሲነግረኝ ለመቀበል ያቅተኛል። ለምሳሌ ክሊሳ you're good at this እንደዚህ ላይ ጎበዝ ነሽ ነኝ አማይ እላለሁ ብዬ question አደርጋለሁ። ግን you're not good at this ሲለኝ ግን ቶሎ ነው አክሴፕት ማድረገው ይቀናኛል። በቃ ልክ ነህ እላለሁ። ልክ እኮ አይደለም ግን አይ you're right አዎ እንደዛ እኮ ነኝ እላለሁ። እና ወደዛ ከማጋደል ይልቅ I think it's like more important ቢልድ ማድረጉ ላይ ማንነታችንን መስራት ላይ ማወቅ ላይ የእግዚአብሔርን ቃል ቅድም እንዳነሳ ነው በቃ ባይብላችንን ማንበብ I think it's more practical የሆኑ እንትኖች ናቸው ብዬ አስባለሁ። Also what I want to mention እዚህ ጋር just because የሆነ ሰው ከእናንተ ሀሳብ የተቃረነ ነገር ስለነገራችሁ that's not cyber bullying። አሁን ለምሳሌ የሆነ ሰው ቲክቶክ ላይ ወጣና የማይሆን inappropriate ዳንስ ደነሰ እንበል ከዛ ምንድነው ኮሜንት እንዲደረግ ኤክስፔክት የሚያደርገው ያ ሰው ያንን ዳንስ ከደነሰ በኋላ like you're taking your own risk አይደል? እዚህ ላይ ለሀበሻ ሆነሽ ያንን ፖስት የምታረጊ ከሆነ of course the society is not going to accept it። እዚህ ጋር ኢንተርኔት ላይ ፖስት ስናደርግ we have to understand ምንድነው ኢንተርኔት ሪስትሪክትድ የሆነ ነገር አይደለም። ስለዚህ የሚደርስበት ኦዲየንስ የሚሄድበት ቦታ ለሁሉም ሰው ሊሆን ይችላል፣ ለማንኛውም አይነት ሰው ሊሆን ይችላል። አክሰፕት የሚያደርገውም ሊኖር ይችላል፣ የማያደርገውም ሊሆን ይችላል ምናምን። ሶ just because አንድ ሰው ይሄ inappropriate ነው ምናምን እንደዚህ ባደንሽ ብሎ ኮሜንት አደረገ ማለት that's not cyber bullying። so every negative comment is not cyber bullying። አንዳንድ ጊዜ ሰዎች genuinely ወደ ቦታ ሊመልሱ ኮሜንት ሊያደርጉ ይችላሉ። that's why ኢንተርኔት ላይ every application has a comment section አይደለ? every post yeah። ስለዚህ if you're not ready to accept those comments, turn off your comment section። cyberbullying repetitive ነው። ይሄ ኔጌቲቭ ኮሜንት ወይም ደግሞ ምንድነው ሰፖርት የማያደርጉ ኮሜንት እና cyberbullying ዲፍረንሳቸው cyberbullying it's repetitive። የሆነ ሰው ኢንቴንሽናሊ ታርጌት እያደረጋችሁ እዚህኛው ኮሜንት ላይ you're ugly፣ እዚህኛው ላይ you're not good፣ እዚህኛው ላይ የሆነ ነገር harsh words የተጠቀሙ እንደዛ ሲያደርጉ that's cyberbullying።
አንድ ሰው ሌላው ነገሮች ላይ ሰፖርት አደርግሻለሁ ግን እዚህኛው ላይ ቺን ብታስተካኪ ዳትስ ናት ሳይበር ቡሊንግ። ስህተታችንንም ደግሞ በዛው ልክ አክሰፕት ማድረግ መቻል አለብን። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው ማግኘት ይችላሉ።